ቢቲ ኢንዱስትሪው ትልቅ is a big market እኮ በጣም ትልቅ ነው። on average አንድ ሴት አሜሪካ ውስጥ $300,000 በላይ በህይወቷ ውስጥ በላይፍ ታይም ታወጣለች። ከውበት ጋር የተያዙ ወጪዎች አሏት $300,000 በላይፍ ታይም። ላይፍ ታይም ይሄ በአቨሬጅ ማለት አቨሬጅ አሁን አድጎ ይሆናል probably long time while ago ነው። ኢትዮጵያም ውስጥ the same thing ማለት ይችላል። አሁን የኢትዮጵያም ሴቶች እንደዚሁ በቃ ብታዩ ኢንዱስትሪው the past እኔ እንኳን ከጀመርኩ አስበው ምን ያህል ለውጥ እንዳለ። የሜካፕ ትምህርት ቤቶች በየጊዜው እየተከፈቱ ነው። ስልጠናውን በቃ ሰው ይወስዳል። የስራ እድል የሚያገኝበት opportunity ኢኮኖሚውን እያንቀሳቀሰ ነው እኮ በሆነ ልክ እንደ እርሻ ምናምን እንደምትለው ቢቲ ራሱ እያንቀሳቀሰ ነው ኢኮኖሚውን ባይ ዘ ወይ። ለምን ብትል ኢንዱስትሪው ከምግብ ከምናምን ቀጥሎ የብዙ ቢሊየን like አሁን ሜቢ 600-700 ቢሊየን እንትን ደርሶ ይሆናል አይደል ሼሩ የቢቲ እና እሱን ማርኬት ነው ኢፌክቱን ነው የምታየው። ግሎባል ኢኮኖሚ አይደለ አሜሪካ ሀገር ያለው ሌላ አውሮፓ ላይ ያለው ማርኬት እዚህም ላይ ሪፍሌክት ያደርጋልና እሱ ነው ያያየነ ያለ ነው። እኛም ሀገር ያለው እድገት ፍላጎት ማደጉ የሱ ተጽዕኖ ነው የሚያሳይ። ፕላስ የሶሻል ሚዲያ ነገር አለ፣ ሰልፊ የሚባል ነገር አለ፣ ኮንቴንት አለ። ዝም ብለህ አትወጣም።